በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ነሐሴ 13 ቀን በዓለ ደብረ ታቦርን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ነሐሴ 13 ቀን በዓለ ደብረ ታቦርን በታላቅ ድምቀት እናከብራለንና ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን አጠር አድርገን ስንመለከት ይህ በዓል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ ሲሆን በየዓመቱ ነሐሴ 13 ቀን በታላቅ ድምቀት ይከበራል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ይህንን በዓል የምናከብርበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ አምላክነቱን የገለጠበት ታላቅ ዕለት ስለሆነ ነው። የብሉይና የሐዲስ ኪዳን አበውም ደግሞ እንደዚሁ በአንድነት ተገኝተው በሕያዋንና በሙታን ላይ ሥልጣን ያለው አምላክ መሆኑን የመሰከሩበት ዕለት ስለሆነ ነው። እንዲሁም ደግሞ መለኮታዊ ብርሃኑንና ክብሩን ለሐዋርያት ያሳየበት ታላቅ ዕለት በመሆኑ በዚህ ምክንያት ይህንን ታላቅ ክብረ በዓል እናከብራለን። ታሪኩ በሦስቱ ወንጌላት ላይ ተጽፎልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሎቹን ሐዋርያት ከእግረ ደብር ትቷቸው ወይም ደግሞ ከተራራው ስር ትቷቸው የሚስጥር ደቀ መዛሙርት የሚባሉትን በእምነት በተስፋ በፍቅር የሚመሰሉትን ሦስቱን ሐዋርያት ጴጥሮስን ያዕቆብንና ዮሐንስን ይዟቸው ወደ ተራራ ወጣ። ወደ ተራራው ከወጣ በኋላ የሞተውን ሙሴን ከዓመታት በኋላ አምጥቶ የተሰወረውን ኤልያስንም ደግሞ ከብሔረ ሕያዋን አምጥቶ የሕያዋን አምላክና የሙታን አስነሻቸው እርሱ መሆኑን የገለጸበት ታላቅ ምስጢር የተከናወነበት ዕለት ነው። ይህ በዓለ ደብረ ታቦር ማለት ነው። የማቴዎስ ወንጌል ምዕራፍ 17 ላይ ስትመለከቱ እንደምታገኙት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትና ታላቅ ምስጢርን የገለጠበት ዕለት ነው ብለን ብቻ ማለፍ ሳይሆን ታሪኩ እንደምንድነው የሚለው ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጥራ አድርገን እንመለከታለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ ለደቀ መዛሙርቱ አንድ ጥያቄ ጠይቋቸው ነበረ። ምን ብሎ ጠየቃቸው ስንል ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበረ። እነርሱም ታዲያ ይህንን ጥያቄ ሲመልሱለት አንዳንዶች ከእናቱ ማኅፀን ጀምሮ ቅዱስ ነውና ኤርምያስ ነው ይሉሃል። አንዳንዶች ደግሞ ድንቅ የሆነ ልደትህንና የምታጠምቀውን አዲስ ጥምቀት አይተው መጥምቁ ዮሐንስ ነው ይሉሃል። ሌሎች ደግሞ ለአባቶች ቤት ያለህን ቅናት አይተው ኤልያስ ነው ይሉሃል እያሉ መልሰውለት ነበረ። ጌታችንም ታዲያ እናንተስ እኔን ማን ትሉኛላችሁ ብሎ ጠየቃቸው። ይህንን ጥያቄ ስጠይቃቸው ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር አብ ልጅ ነህ ብሎ መልሶለት ነበረ። በዚህ ጊዜ ጌታችን የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ወይም ደግሞ ምድራዊ መምህር ይህንን አልገለጠልህምና ብፁዕ ነህ ብሎት ነበረ። አስተውሉ። ጌታችን በፊልጵስዩስ ቂሳርያ ለደቀ መዛሙርቱ ይህንን ጥያቄ ጠይቋቸው እነርሱም መልሰውለት ይህ ተከናውኖ ነበረ። ታዲያ ይህ በተከናወነ ይህ በሆነ በሰባተኛው ቀን ሦስቱን ደቀ መዛሙርት ጴጥሮስን ዮሐንስንና ያዕቆብን ይዞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ታቦር ተራራ ወጣ። ደብረ ታቦር ማለት ደብር ማለት ተራራ ማለት ነው። ታቦር ማለት ደግሞ የተራራው ስም ነው። ወደ ደብረ ታቦር ተራራ ይዟቸው ወጣ። ሌሎቹን ሐዋርያት ደግሞ ከተራራው ስር ትቷቸው ሦስቱን
ደቀ መዛሙርት ብቻ ይዟቸው ወደ ተራራው ወጣ። ከዚህም በኋላ ክርስቶስ ባይሞት ኖሮ ክርስቶስ ባይሞት እንዴት ያለ ክብር እንደሚቀርባቸው ያሳያቸው ዘንድ ምስክርም እንዲሆኑ እነዚህን ሦስቱን ደቀ መዛሙርት ይዟቸው ወጣ። ወደ ተራራው ከወጡ በኋላ በፊታቸው ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም ይህንን ሲመለከት ጌታ ሆይ አለ፣ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ ብሎ ይህንን ተናገረ። እርሱም ገና ይህንን መናገር ሲጀምር አዎ እነሆ ብሩህ ደመና ጋረዳቸው። ከደመና ውስጥም ደግሞ እጅግ የሚያስደነግጥና ደስ የሚል ቃል መጣ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ይህንን ድምፅ በሚሰሙበት ጊዜ በፊታቸው ወደቁ፣ እጅግም ደነገጡ፣ እጅግም ፈሩ። ኢየሱስ ክርስቶስ ታዲያ ቀርቦ ዳሰሳቸውና አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። ወገኖቼ አስተውሉ። አዎ አብ በደመና ሆኖ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ በሚናገርበት ጊዜ ደቀ መዛሙርቱ ፈርተው ወደቁ። በዚህ ክብረ በዓል ዕለት ታዲያ ሕፃናት ልጆቻችን ጅራፋቸውን ገምደው እያስጮሁ ይዘምራሉ። ይህንን ማድረጋቸው ስለምንድን ነው ስንል ጅራፍ ሲጮህ እንደሚያስደነግጥ ሁሉ ከጌታ ጋር የነበሩት 3ቱ ደቀ መዛሙርት አብ በደመና ሆኖ ሲናገር መደንገጣቸውንና መውደቃቸውን የሚያስታውሰን ነው። ሕፃናት ጅራፉን ገምደው በሚያስጮሁበት ጊዜ የጅራፉን ጩኸት ድምፅ በምንሰማበት ጊዜ አብ በደመና ሆኖ የተናገረውን ቃል አዎ የምወደው ልጄ እርሱ ነው ብሎ ሲናገር ደቀ መዛሙርቱ መውደቃቸውን እንድናስታውስ ነው። አስተውሉ። ታዲያ ይቺ ታቦር ተራራ ከገሊላ ባህር በምዕራባዊ ደቡብ በኩል 10 ኪሎ ሜትር ርቀት ላይ ከናዝሬት ከተማ በስተ ምስራቅ ከዮርዳኖስ ወንዝ በስተ ምዕራብ አቅጣጫ የምትገኝ ታላቅ ተራራ ናት ወገኖቼ። ታዲያ በዚህ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ብርሃነ መለኮትን የገለጠው? ብዙ ተራሮች እያሉ ይህንን ተራራ ጌታችን ለምን መረጠ ስንል የመጀመሪያው ትንቢቱን ለመፈጸም ነው። ሁለተኛው ምሳሌው ለመፈጸም ነው። ትንቢቱን ለመፈጸም ነው ስንል የትኛውን ነው ስንል አስቀድሞ የጌትነት ክብሩ በዚያ ተራራ ላይ እንደሚገለጽ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 88 ቁጥር 12 ላይ ታቦር ወአርሞኔም በስመ ዚአከ ይትፌስሑ ብሎ ወይም ደግሞ ታቦርና አርሞኔም በስም ይደሰታሉ ብሎ አስቀድሞ ጌታ በዚያ ተራራ ላይ ብርሃኑን ሲገልጽ የብርሃኑ ነጸብራቅ እስከ አርሞኔም ተራራ ድረስ እንደሚታይ ተናግሮ ነበርና ያንን የተናገረውን ትንቢት ለመፈጸም አዎ ጌታችን ምስጢረ መንግሥቱን ብርሃነ መለኮቱን በዚህ በታቦር ተራራ ላይ ገልጿል ማለት ነው። ልብ በሉ። ምሳሌውን ለመፈጸም ስንል ደግሞ የትኛውን ምሳሌ ስንል በመጽሐፍ ቅዱስ ላይ በተለይም ደግሞ በመሳፍንት 4ና 5 ላይ እንደተጻፈልን አስቀድሞ በብሉይ ኪዳን የእስራኤል ጠላት የነበረው ሲሳራን መስፍኑ ባርቅ በዚህ ተራራ ላይ ድል ነስቶበት ነቢይቱ ዲቦራም ደግሞ በተራራው ላይ በደስታ ዘምራለች፣ አመስግናለች። በተመሳሳይ መልኩ ታዲያ የእስራኤል ዘነብስ የክርስቲያኑ ጠላት የሆነው ዲያብሎስን የሁላችን ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ላይ አምላክነቱን ገልጦ ድል ስለነሳው ነቢያት፣ ሐዋርያት፣ ምዕመናን የሚያመሰግኑት ስለሆነ ለምሳሌነቱ ተሰማሚነት ያለውን የታቦርን ተራራ መርጧል ማለት ነው። ልብ በሉ። ስለዚህ የታቦርን ተራራ ጌታችን ለምን መረጠ ስንል ትንቢቱንና ምሳሌውን ለመፈጸም ነው። ይህንን ካነሳን ዘንዳ ደግሞ ጌታችን ለምንድን ነው 3ቱን ሐዋርያት ብቻ ይዟቸው የወጣው? ሌሎችን ሐዋርያት ከእግረ ደብር ለምንድን ነው ትቷቸው 3ቱን ብቻ ይዞ የወጣው ስንል የመጀመሪያው ጌታችን እሞታለሁ እሰቀላለሁ ባለው ጊዜ ጴጥሮስ ልትሞት አይገባህም፣ ይህ ለአንተ አይገባም ብሎ ተቃውሞት ነበርና በአብ ቃል እርሱ ያላችሁን ስሙ፣ ይህ ለአንተ አይገባም አትበሉት፣ አትቃውሙት ለማለት አዎ 3ቱን ደቀ መዛሙርት ብቻ ይዟቸው ወጥተዋል። ሌላኛው ደግሞ ጌታ እናንተስ እኔን ማን ትሉኛላችሁ ብሎ ደቀ መዛሙርቱን በጠየቃቸው ጊዜ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ መልሶለት ነበርና አሁንም አብ አዎ ልክ ነህ፣ እመለክበት ዘንድ ለተዋህዶ የመረጥኩት የምወደው ልጄ ይህ ነው ብሎ ለማረጋገጥ አዎ 3ቱን ደቀ መዛሙርት ይዟቸው ወጣ።
ሦስቱን ደቀ መዛሙርት ይዟቸው ከወጣ በኋላ ሌሎቹን ከእግረ ደብር ለምን ተዋቸው ስንል ሌሎቹ ከእግረ ደብር የቀሩበት ወይም ደግሞ በዛ ያስቀረበት ምክንያት በይሁዳ ምክንያት ነው። በይሁዳ ምክንያት እንዴት ስንል በትንቢተ ኢሳይያስ ምዕራፍ 26 ቁጥር 13 ላይ ኃጥእ ሰው የእግዚአብሔርን ክብር እንዳያይ ያርቁታል እንዲል እርሱን ጥሎ 11ዱን ደቀ መዛሙርት ወደ ተራራ ይዟቸው ቢወጣ ኖሮ ይሁዳ ከምስጢሩ ቢለየኝ በሞቱ ገባውበት ይል ነበረ። ወይም ደግሞ ምስጢረ መለኮቱን ሲገልጥ ከኔ ሰውሮ ለሌሎቹ ብቻ ስለገለጠላቸው እኔም ደግሞ እንዲሞት አሳልፌ ሰጠሁት ይል ነበረ። ስለዚህ ይሁዳን ምክንያት ለማሳጣት ሲል ጌታችን ሦስቱን ደቀ መዛሙርት ብቻ ይዟቸው ወጥቶ ሌሎቹን ከይሁዳ ጋር ከእግረ ደብር ወይም ደግሞ ከተራራው ስር ትቷቸዋል ማለት ነው። ታዲያ በይሁዳ ምክንያት ከተራራው ስር ያሉ ሐዋርያት ደቀ መዛሙርት እንዴት ከምስጢሩ ይከለከላሉ ካልን አልተከለከሉም። በርዕሰ ደብር ወይም ደግሞ በተራራው አናት ላይ ለሦስቱ ደቀ መዛሙርት የተገለጠው ምስጢር በእግረ ደብር ወይም ደግሞ በተራራው ግርጌ ለነበሩ ለ8ቱ ደቀ መዛሙርትም ተገልጦላቸዋል። ይህም ደግሞ በደብረ ሲና ለ70 ሊቃናት የተገለጠ ምስጢር በከተማው ለነበሩ ለኤልዳድና ሙዳድ እንደተገለጠው ማለት ነው። ልክ እንደዛ ሁሉ ለሦስቱ ደቀ መዛሙርት በተራራው ላይ የተገለጠው ምስጢር ለሐዋርያቱም ከተራራው ስር ሆነው ተመልክተዋል ማለት ነው። ተገልጦላቸዋል ማለት ነው ከይሁዳ በስተቀር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴንና ኤልያስን ታዲያ ለምን አመጣቸው የሚለውን ደግሞ ልናውቅ ያስፈልጋል። ሙሴንና ኤልያስን ለምን አመጣቸው ስንል ሙሴ በአንድ ወቅት እግዚአብሔርን አንድ ጥያቄ ጠይቆት ነበረ። ምን ብሎ ካልን በዚህ በኦሪት ዘጸአት ምዕራፍ 33 ቁጥር 13 ላይ ስትመለከቱ እንደምታገኙት በአንተ ዘንድ ባለሟልነትን ማግኘቴ እውነት ከሆነስ ፊት ለፊት ተገልጸህልኝ ልይህና በአንተ ዘንድ ባለሟልነት ማግኘቴን ልወቀው ሲል ጌታችንን ጠይቆት ነበረ። እግዚአብሔርን ታዲያ ጀርባዬን ታያለህ ፊቴን ግን አታይም ብሎት ነበረ። ጀርባዬን ታያለህ ፊቴን አታይም እንዳለው በዚህ በታቦር ተራራ ላይ ታያለህ የተባለውን ሙሴ አይቷል፣ ተመልክቷል ማለት ነው። የዚህ ኃይለ ቃል ትርጓሜና ሐተታ በዚህ በደብረ ታቦር ላይ ነው የተፈጸመው። እንዲህ ማለቱ ምን ማለቱ ነው ካልን 5500 ዘመን ሲፈጸም ሰው ሆኜ ሥጋ ለብሼ ኋላ በደብረ ታቦር እስክገለጽልህ ድረስ አንተ በመቃብር ተወስነ ትኖራለህ ማለቱ ነበረ። ይህ ማለቱ እንደሆነ ደግሞ የታወቀው በደብረ ታቦር ሙሴን ከብሔረ ሙታን አምጥቶ ባቆመው ጊዜ ነው። ስለዚህ ሙሴን ለምን ጠራው ካልን ታያለህ የተባለውን እንዲያይ ማለት ነው። ኤልያስን ደግሞ ለምን ተጠራ? ኤልያስ ደግሞ ከብሔረ ሕያዋን ለምን ተጠራ ካልን ልዑል እግዚአብሔር ነቢዩ ኤልያስን አንተ በኋላኛው ዘመን ምስክር ትሆነኛለህ ብሎት ነበርና ይህ ኃይለ ቃል ይፈጸም ዘንድ ኤልያስ ከብሔረ ሕያዋን መጥቶ የኤልያስን ፈጣሪ ማን ነው ኤልያስ ነው የሚለው ብሎ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነት በደብረ ታቦር ተራራ ላይ መሰከረ። ስለዚህ ሙሴ ታያለህ የተባለውን አየ፣ ኤልያስም ደግሞ ትመሰክራለህ የተባለውን መሰከረ ማለት ነው። በተጨማሪም ደግሞ በፊልጵስዩስ ቂሳርያ ጌታ ሐዋርያትን ሰዎች የሰው ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ሲመልሱ ሙሴ ነው ይሉሃል ብለው መልሰውለት ነበርና የሙሴ አምላክ መሆኑን ሲያጠይቅ ነው። ኤልያስ ነህ ብለው መልሰውለት ነበርና የኤልያስም የሙሴም አምላክ መሆኑን ኤልያስን ከሙታን ጠርቶ የሙታን አምላክ መሆኑን አስነሻቸው መሆኑን ኤልያስን ከብሔረ ሕያዋን ወይም ከተሰወሩት ካልሞቱት ወገን ጠርቶ የሕያዋንም አምላክ መሆኑን ለማስመስከር ሲል ሙሴንና ኤልያስን ከያሉበት ጠርቷቸዋል ማለት ነው። ጌታችን በሙታንና በሕያዋን ላይ ሥልጣን ያለው እንደሆነ ይታወቅ ዘንድ ሞተው ከተቀበሩት ሙሴን ከብሔረ ሕያዋን ደግሞ ኤልያስን አምጥቶ ሲነጋገር ታየ ማለት ነው። አስተውሎ ወገኖቼ። ታዲያ ይህ ሲከናወን ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ በዚህ መሆን ለኛ መልካም ነው ሲል ተደምጧል። ይህ የተለያየ ትርጓሜ ያለው ይህ ቃል ማለት ነው። ቃል በቃል ስናየው ግን ቅዱስ ጴጥሮስ ጌታ ሆይ በዚህ መሆን ለኛ መልካም ነው ማለቱ አንተ እያበላኸኝ እየፈወስከኝ ሙሴ እነዚህ መከራ ያደርሱብኛል ይገድሉኛል ያልኳቸውን ጸሐፍት ፈሪሳውያንን እንዳይመጡ በደመና እየጋረደ ቢመጡም እንኳን ደግሞ ኤልያስ እሳት እያዘነበ እያባረራቸው በዚህ መሆን ለኛ መልካም ነው ማለቱ ነው። በምስጢራዊ መልእክቱ ግን
የኢየሱስ ክርስቶስ የባሕርይ አምላክነት በሚታመንበት ወልድ ዋህድ በምትለው ሃይማኖት መኖር ለእኛ መልካም ነው ማለቱ ነው። ሰይጣን ድል በተደረገባት በታቦር ተራራ ምሳሌ በምትሆን በወንጌል ሕይወት አንድም በቤተ ክርስቲያን መኖር ለእኛ መልካም ነው ማለቱ ነው። ወገኖቼ አስተውሉ። ይቺ ታቦር ተራራ የወንጌል ምሳሌ ናት። ተራራ ሲወጡት ያደከማል ወገኖቼ። ከወጡት በኋላ ግን ቁልቁል ወደ ታች ስንመለከት ደስ ታሰኛለች። ወንጌልም ሲማሯት ትከብዳለች። ኋላ ግን ጽድቅንና ኃጢአትን ለይታ ስታሳውቅ ደስ ታሰኛለች። ታቦር ተራራ እንደዚሁ በቤተ ክርስቲያን ትመሰላለች፣ ወይም ደግሞ የቤተ ክርስቲያን ምሳሌ ናት። በታቦር ተራራ የብሉይ ኪዳን ነቢያትና የሐዲስ ኪዳን ሦስቱ ሐዋርያት እንደተገኙ ሁሉ በቤተ ክርስቲያናችንም ብሉይና ሐዲስ ኪዳን እንደሚነገር ያጠይቃል ማለት ነው። ሐዋርያት የሰበኩት ወንጌል አስቀድመው ነቢያት በምሳሌና በትንቢት የተናገሩት እንደሆነ ያስረዳል። ልብ በሉ። በታቦር ተራራ ላይ ከማኅፀን ወይም ደግሞ ከባለ ትዳሮች ወገን ሙሴ፣ ከደናግላን ወይም ደግሞ ካላገቡት ወገን ደግሞ ኤልያስ እንደተገኙ ሁሉ በቤተ ክርስቲያናችንም በድንግልና የሚኖሩ መናንያን መነኮሳት፣ በሕግ በሥርዓት የሚኖሩ ባለትዳሮችም ይገኛሉና፣ አዎ ይቺ ታቦር ተራራ የቤተ ክርስቲያን ምሳሌ ናት። ታቦር ተራራ የመንግሥተ ሰማያትን ምሳሌ ናት። ተራራ በብዙ ችግር በብዙ ድካም እንደሚወጣ ሁሉ የእግዚአብሔርን መንግሥትም ለመውረስ ብዙ መለፋት መድከም እንዳለብን ያጠይቀናል ማለት ነው። ልብ በሉ። ስለዚህ ይቺ ደብረ ታቦር የቤተ ክርስቲያን ምሳሌ ናት ስንል የቤተ መቅደስም ምሳሌ ናት። በደብረ ታቦር ተራራ ላይ ሦስቱ ደቀ መዛሙርትና ሙሴና ኤልያስ አንድ ላይ ሲቆጠሩ 5 ይሆናሉ። ዛሬም ቅድስት ቤተ ክርስቲያናችን በቤተ መቅደስ ሥርዓተ ቅዳሴውን ስታከናውን ለሥርዓተ ቅዳሴው የሚሰየሙ ካህናት ወይም ደግሞ ልዑካን 5 ናቸው። ሙሴና ኤልያስ የካህናት፣ ጴጥሮስ፣ ዮሐንስ፣ ያዕቆብ ደግሞ የዲያቆናት ምሳሌ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ የሊቀ ካህናት ምሳሌ ናቸው። ዛሬም ቅድስት ቤተ ክርስቲያናችን በደብረ ታቦር የተገለጸውን ምሳሌነት አድርጋ በቤተ ክርስቲያናችን አሁንም ታስተምረናለች። ስለዚህ ለቅዳሴ የሚሰየው 5ቱ ልዑካን ስንመለከት በደብረ ታቦር ላይ የተከናወነውን ምስጢር፣ በደብረ ታቦር ላይ የተገለጸውን ብርሃነ መለኮት እንድናስታውስ ነው ማለት ነው። ቤተ ክርስቲያናችን በዚህም ጭምር ታስተምረናለች። በእውነት ይህችን ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሁን። በነገሮች ሁሉ ክርስቶስን የምትሰብክ፣ በነገሮች ሁሉ ወንጌልን የምትሰብክ፣ በነገሮች ሁሉ መንግሥተ ሰማያትን እንድንወርስ ማድረግ ያለብንን ነገር የምታስተምረን ይህችን ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሁንልን። ስለዚህ በዚህ በደብረ ታቦር ተራራ ላይ ይህ ተፈጽሞልናል። በአጠቃላይ ታቦር ተራራ የክርስቶስ የባሕርይ አምላክነት የተመሰከረበት፣ የሚስጥረ ሥላሴ ትምህርት የተሰጠበት፣ ፈጣሪ ከቅዱሳን ሰዎች ጋር የተገናኘበት፣ በልብ ሐዋርያት የነበረ ሰይጣን ድል የተደረገበት፣ የሐዋርያት በተለይም ደግሞ የሦስቱ ባለሟልነት የተገለጠበት፣ አሉባልታና ወሬ የከሸፈበት፣ የቅዱሳንን ክብር ለሚያናንቁ ተራራም እንኳን ቅዱስ እንደሚባል የተማርንበት፣ የብሔረ ሕያዋን መኖር የተመሰከረበት፣ የትንሣኤ ሙታን ዋስትናም የተገለጠበት ታላቅ በዓል ነው። ይህ በዓል ማለት ነው። አስተውሉ። ታዲያ በዚህ በዓል ላይ በታቦር የታየው የብርሃኑ ምሳሌ የሚሆን ችቦ ይበራል። ሌላው በዚህ በዓል ሰሞን በገጠር ከተራራ ላይ እረኞች ሕፃናት ጅራፍ እየገመዱ ያስጮኻሉ። ጌታ በተራራ ላይ ብርሃኑን በገለጸ ጊዜ አብ በደመና ሆኖ እርሱ ደስ የሚለኝ የምወደው ልጄ እርሱ ነው ስሙት ባለ ጊዜ ሐዋርያት በድምፁ ደንግጠው መውደቃቸውን ለማመላከት ነው። አስተውሉ። በዚህ በዓል ይህ ሃይማኖታዊ ትውፊት ይከናወናል። እንዲሁም ደግሞ ሙልሙል ዳቦ ይጋገራል። ለምንድን ነው ሙልሙል ዳቦ የሚጋገረው ካልን ሙልሙል ዳቦ መጋገሩ በትውፊት እንደምንረዳው ጌታችን ብርሃነ መለኮቱን ሲገልጥ ብርሃኑ እስከ አረሞኔም ተራራ ድረስ ያበራ ስለነበረ እረኞቹ ሌሊቱ ሁሉ ቀን መስሏቸው እዛው ስላደሩ ቤተሰቦቻቸው ለእረኝነት የወጡ ልጆቻቸው በዛው ስለቆዩባቸው ህብስት ይዘውላቸው ሄዷልና የዚያ ምሳሌ እንደሆነ ይነገራል ማለት ነው። ልጆቻቸው ሲቆዩባቸው ህብስት ይዘው ሙልሙል ዳቦ ይዘው ለልጆቻቸው ለማድረስ እንደሄዱ ይነገራል ማለት ነው። አስተውሉ። ይህ ሃይማኖታዊ ትውፊት ነው። ታዲያ
በችቦ ማብራት መርሃ ግብር ላይ ምእመናንና በየአድባራት ላይ የሚታየው ልዩነት የሃይማኖት ልዩነት ሳይሆን የቀንና የሥርዓት አረዳድ ሁኔታ እንደሆነ ልትገነዘቡ ያስፈልጋል። በነሐሴ 12 ቀን ምሽት ችቦ የሚያበሩት ለምንድን ነው ካልን በቤተ ክርስቲያናችን ቀኖናና የቀን አቆጣጠር ሥርዓት አዲስ ቀን የሚጀምረው ከምሽቱ 12 ሰዓት በኋላ ነው። በቤተ ክርስቲያናችን አቆጣጠር ከ12 ሰዓት በኋላ እንደ ነገ ይቆጠራል። በመሆኑም የነሐሴ 12 ቀን ምሽት ማለትም በቤተ ክርስቲያን አቆጣጠር የነሐሴ 13 ቀን አዲስ ቀን መግቢያ ዋዜማ ነሐሴ 12 ማታ ከ12 ሰዓት በኋላ ነው ማለት ነው። በዚሁ ምሽት ችቦ ማብራታችን ጌታችን በደብረ ታቦር ተራራ ላይ የገለጠውን ታላቅ ብርሃን ለማብሰር ነው። ሦስቱ ደቀ መዛሙርትና እረኞች የተቀበሉትን ብርሃንና ምስራች ይዘው የመጡበትን አጋጣሚ ለማሰብ የተደረገ መሰረታዊ ስርዓትና የዋዜማ መግቢያ ነው ማለት ነው። ስለዚህ በዋናነት ነሐሴ 12 ቀን ለ13 ዋዜማ ችቦ ማብራታችን ብርሃነ መለኮቱን ለመግለጽ ነው፣ ለማብሰር ነው። ይህንን በደንብ ልታውቅ ያስፈልጋል። ከምሽቱ 12 ሰዓት በኋላ እንደ ነገ ይቆጠራል፣ እንደ ቤተ ክርስቲያናችን አቆጣጠር ማለት ነው። ለዚህ ነው ለምሳሌ ዛሬ ሰኞ ከሆነ ከ12 ሰዓት በኋላ የምንጸልየው ጸሎት የማክሰኞን ነው፣ እንደ ነገ ስለሚቆጠር ማለት ነው። ልክ እንደዛ ሁሉ ነሐሴ 12 ቀን የችቦ ማብራት ስርዓትን ስናክብር በ12 በዓሉን አከበርን ማለት አይደለም። የ13 ዋዜማ ስለሆነ እንደ 13 ስለሚቆጠር ብርሃነ መለኮቱን ለማብሰር አስቀድመን በዋዜማው ችቦ እናበራለን ማለት ነው። በነሐሴ 13 ቀን ምሽት የሚያበሩም ደግሞ አንዳንድ አድባራት አሉ። እነርሱ ስለምንድን ነው በነሐሴ 13 ቀን የሚያበሩት ካልን ደግሞ ነሐሴ 13 ቀን የበዓሉ ዋና ቀን በመሆኑ ምእመናን ቀኑን በሙሉ በቅዳሴ በምስጋና በበዓል ውለው ሲያበቁ በምሽቱ ችቦ የሚያበሩት የበዓሉን ቀን ሙሉ ደስታ ለማጠቃለልና የብርሃኑን በዓል በሰላም ተፈጸመ ብለው በደስታ ለማመስገን ነው። ይህም የበዓሉን ፍጻሜና ማጠቃለያ የሚያመላክት መልካም አካባቢ ልማድ ነው ወገኖች፣ ይህን ልታውቁ ያስፈልጋል። ሁለቱም የሚያበሩት ያንኑ አንድ አምላካችንን በደብረ ታቦር የገለጠውን ታላቅ ብርሃን ለማሰብና ደስታቸውን ለመግለጥ እንጂ አንዱ የሌላውን ለመሻር አንዱ የሌላውን ለማንቋሸሽ ወይም ደግሞ ለመቃረን አይደለም። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊና ቀኖናዊ ስርዓት መሰረት በዋዜማው ችቦ ይበራል ማለት ነው። በነሐሴ 12 ቀን ምሽት ነው የሚበራው። ስለዚህ እንደ ቤተ ክርስቲያናችን አስተምሮ እንደ ታሪካዊ ቀኖና ስርዓት መሰረት ነሐሴ 13 ቀን ነው የሚበራው። በነሐሴ 13 ቀን ምሽት የሚያበሩትን ሳንነቅፍ ሳንኮንን ከቻልን አስተምረን መክረን በ12 አብረን ብናክብር መልካም ነው። ያ መሆን ካልቻለ ግን ዋናው የቤተ ክርስቲያናችንን የዋዜማ ስርዓት ጠብቀን በነሐሴ 12 ቀን ምሽት ማብራታችን የቀኖናችንን መሰረት ማስጠበቅ ነውና እኛ ነሐሴ 12 ቀን ልናከብር የችቦ ማብራቱን ስርዓት ልናከናውን ያስፈልጋል ማለት ነው። ነሐሴ 12 ቀን እኛ ስናበራ ሌላኛው ደብር ላይ በ13 ከተበራ ግን ከቻልን ተማምረን ተነጋግረን በ12 እንዲበራ ማድረግ። ነገር ግን በ13 ከበራ ግን ያ ፍጹም ስህተት ነው መሆን የለበትም ብለን ልንቃረን ልንነቅፍ አይገባም። ምክንያቱም ሁለቱም የሚገልጹት በ12ም በ13ም ቢከበር የሚገልጹት የጌታችንን ብርሃነ መለኮት መገለጽ የሚያበስሩ ስለሆኑ ማለት ነው። ይህንን በዚህ መልኩ ልትረዱ ያስፈልጋል እንጂ ይህንን ርዕስ አጀንዳ አድርገን ልንጨቃጭቅበት አይገባም። ሁለቱም አንድ ዓላማ ስላለው ያንን ልናከናውን ያስፈልጋል። እኛ ከዚህ በዓል ምንድን ነው የምንማረው የሚለውን በጥቂቱ ተመልክተን የዛሬው ትምህርታችንን እንጨርሳለን። እኛ ከዚህ በዓል ምንድን ነው የምንማረው ስንል ጌታችን ሦስቱን ሐዋርያት ወደ ታቦር ተራራ ይዟቸው እንደወጣ ሁሉ እኛም በዕለት ተዕለት ሕይወታችን ከምድር ምኞትና ከኃጢአት በጸሎትና በበጎ ምግባር ወደ መንፈሳዊ ከፍታ ልንወጣ ይገባናል። ልናስተውል ያስፈልጋል። ይህንን ሌላው ምንድነው የምንማረው ስንል አብ ከደመና ሆኖ እርሱን ስሙት እንዳለ የሕይወታችን መመሪያ ሊሆን የሚገባው የጌታችን የመድኃኒታችን የኢየሱስ ክርስቶስ የወንጌል ቃል ነው። የወንጌልን ቃል ልንሰማ ያስፈልጋል። ዛሬም ጌታችን እርሱን ስሙት ይለናልና የወንጌልን ቃል ልንሰማ ያስፈልጋል ወገኖቼ። የዓለምን ከንቱ ወሬ ትተን የእግዚአብሔርን ቃል ሰምተን ልንታዘዝ ይገባል።
ሌላው ቅዱስ ጴጥሮስ በዚህ መሆን ለኛ መልካም ነው እንዳለ ሁሉ እኛም በሃይማኖት ጸንተን በቅድስት ቤተክርስቲያን በቅዱሳት መጻሕፍት ትምህርትና በሚስጥራት ውስጥ መኖር ለኛ ታላቅ ዕድልና በረከት መሆኑን ተረድተን ልንወደውና ልንጠቀምበት በቅድስት ቤተክርስቲያናችን እቅፍ ልንኖር ይገባናል ማለት ነው። ይህንን እንማራለን። ስለዚህ ዛሬ በዓለ ደብረ ታቦርን ስለምን እንደምናከብርና ለምን እንደሚከበር ሚስጥራቱንም ጭመን ከብዙ በጥቂቱ አጠር አድርገን ተማምረናል። እኛ የተማማርነው ደግሞ ላልተማሩት ወንድሞቻችን ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁን ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ እኛን የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ ምንድናቸው ካላችሁ አዲስ ዓመትን ምክንያት ማድረግ የታሰሩ እህት ወንድሞቻችንን ሄደን እንጠይቃለን። የገና በዓልን ምክንያት ማድረግ ደግሞ የታመሙ እህት ወንድሞቻችንን እንጎበኛለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን ማለት ነው። በዚህም ጌታችን ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች እንመልሳለን ማለት ነው። ስለዚህ እነዚህ በረከት ስራዎች የሚሰሩት ደግሞ ሁላችሁም አነሰ በዛ ሳትሉ ያቅማችሁን አድርጋችሁ ተሳትፋችሁ ነውና አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ የታሰሩ ወንድሞቻችንን ለመጠየቅ መርሃ ግብር ይዘናልና የ100 ብር ቻሌንጅ ብለን ጀምረናል። እዚህ 100 ብር ቻሌንጅ ላይ ሁላችሁም ልትሳተፉ ያስፈልጋል ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።